ተመልካቾች ላንጋኖ እንገኛለን። ላንጋኖ እንግዲህ በተለይ ምድራዊ ገነት ልንለው እንችላለን። በርካቶች መተው የሚዝናኑበት ስፍራ፣ በርካቶች የረፍት ጊዜያቸውን የሚያሳልፉበት ተመራጭ ስፍራ ነው። ሁሉም ነገር በቃ አቀባበላቸው፣ ቦታውም፣ ወይዘሩም ሁሉ ነገር በጣም ደስ ይላል። እዚህ መተህ ጭንቅላትን አሳድሰ ጥሩ አየር ተቀብለ ተዝናንተ በሰላም ነው የምትመለሰው። በጣም አሪፍ ቦታ ነው። ደስ ይላል። ለመጀመሪያ ነው የመጣችው? አዎ ለመጀመሪያ ነው። ደስ ይላል በጣም። ታገኘሽው አጠቃላይ መሰረተ ልማቱን አገልግሎታቸው በጣም ቆንጆ ነው። ሁሉም ነገር አስተናግደው ምናምን ሁሉም ነገር ቆንጆ ነው በጣም። ብዙ ከስተመር ሰርቭ እናደርጋለን። የተወዳጅ ኤሪያ ነው። በጣም የሚወደድና ይሄ በቃ ኔቸር ጊፍቲ ነው። በቃ በጣም ተደስቶ ነው የሚሄደው ሰው። በጣም የመጣው ተመልሶ ሌላ ሰው ይዞ ይመጣል በየሳምንቱ። ህዝቡም ይወደዋል፣ ቱሪስቱም ይወደዋል። የውጭም የውስጥም ቱሪስቶች በጣም ይወዱታል እዚህ ቦታ። ምክንያቱም እንደምታዩት ያው መዝናኛው አሪፍ ነው፣ ቢቹ አሪፍ ነው። እንደምትመለከቱት በጣም የሚገርምና የሚያስደንቅ አቀማመጥ አለው። ከዚህ በተጨማሪ በላንጋኖ ሐይቅ ውስጥ የተካተቱ መሰረተ ልማቶችና የሚሰጡ አገልግሎቶች በርካቶች ናቸው። እዚህ በርካቶች ይተማሉ፣ ጥሩ ጊዜንም ያሳልፋሉ። ይህ ደግሞ ባለፉት ዓመታት ለቱሪዝም ዘርፉ የተሰጠ በተጨባጭም የሚስተዋልና የሚታይ ለውጥ ስለመሆኑ ጎብኚዎች ሐሳብን ይሰነዝራሉ። በተደጋጋሚ ነው የመጣሁት። እኔ በአንድ አመት ብዙ ጊዜ ተመላልሻለሁ ወደዚህ ቦታ። ሁሉም ነገር አሪፍ ነው። መብራቱም ቴሌውም ሁሉም ነገር በቃ ጽድት ያለ ነው። ኢትዮጵያ ውስጥ ብዙ ናቹራል ቦታዎች አሉ፣ ያልተነኩ ያልታዩ ነገሮች፣ በጣም አሪፍ የተባሉ ቦታዎች አሉ። እሱ ጋር ሄደ ያንተ ካልቸርና ሌላ ነገር ታስተዋውቅ፣ አንተም ሀገርህም ስታውቅ በጣም አሪፍ ይሆናል። እኛ ለነሱም ያስፈልገውን ነገር እናማላለን። አቅማችን በፈቀደ እንትን ላይ ተመሰረተን ሁሉ ነገር ፍላጎታቸውን እናማላለን፣ እናስደስታለን ባለን አቅም ማለት ነው። እዚህ ያለውም ሰራተኛ ጠንካራ ሰራተኛ ነው። ለቱሪስት አገልግሎት መስጠት የሚችል ሰራተኛ ነው። ከመጀመሪያው ጀምሮ እዚህ አካባቢ ቱሪስት ስለሚወድ ሰራተኞቹ ጎበዞች ናቸው እና ቱሪስትን በመንከባከብ እጅግ በጣም ቆንጆ ስራ ነው እየተሰራ ያለው። በተለምዶ ወርቃማው ሐይቅ ላይ እንገኛለን። ላንጋኖ በተለይም ላንጋኖ በኦሮሚያ ክልል የተሰጠ በርካታ ኢትዮጵያውያን የሚዝናኑበት ትልቅ ስፍራ። ከዚህ በተጨማሪ በርካታ ገጸ በረከት የተሟላለትና የተሳካለት ነው። ተፈጥሮ ብዙ ጸጋዎችን ሰጥታናለች። እንግዲህ እንደ ሀገር ህዝባችን ለተፈጥሮ ያለው ቦታ ትልቅ ነው። ሀብቱንም ጠብቆ ያቆየን የኛ አባቶች ናቸው። ዛሬ ደግሞ እኛም እንደ እድሉን እንዳገኘ ትውልድ ለቀጣይ ትውልድ የማስተላለፉ ኃላፊነት የኛ ነው ማለት ነው። በዚህ ስፍራ ላይ መሰረተ ልማትን ማሟላት ለበርካቶችም የስራ ዕድል መፍጠር በቀጣይ ትኩረት የሚሰጥበት አበይት አጀንዳ ስለመሆኑም ተገልጿል። ሀብቱን ይበልጥ የበለጠ እየተረዳን ያሉትንም ክፍተቶች እየለየን ኦሮሚያ ሰፊ ክልል ነው። ሰፊው የኦሮሚያ የኢትዮጵያ አካል ነው። ብዙ ቦታዎች ላይ ተመሳሳይ ሀብቶች እየለሙ ናቸው። ይሄን ደግሞ ለማህበረሰባችን ለዓለም እያስተዋወቅን ከዘርፉ የመጠቀም እድል እየሰፋ የመጣበት በፊት ቱሪዝም ሲባል ሰው ዝም ብሎ እንደ መዝናኛ እንደ ዝም ብሎ ጉብኝት ያ የነበረውን ሁኔታ አሁን ቱሪዝም ማለት ኢኮኖሚ ነው። ቱሪዝም ማለት ስለ ሰላም የሚሰበክበት፣ የስራ ዕድል የሚፈጠርበት፣ ቴክኖሎጂ ሽግግር፣ የአገልግሎት ልቀት የሚታይበት ሴክተር መሆኑን በተግባር እያየን ነው ማለት ነው። ለዚህ ደግሞ መንግስት ሰፊውን ድርሻ ይዞ ትኩረት ሰጥቶ እየሰራ ነው።